መዳም ቤት ስራ አቁሙ በአስቸኳይ ህይወታችሁ አደጋ ላይ ነው። ለምን ማለታችሁ አይቀርምና ምክንያቱን ነግራችኋለሁ። ብዙዎቹ ዋጋ ከፈሉበት፣ ብዙዎቹ ያለቀሱበት፣ ብዙዎቹ ሜዳ ላይ የተጣሉበት፣ ብዙዎቹ እዚህ ኮሜንት ላይ ራሱ ሁሌ የሚያነቡበት ነገር ነው ማለት ነው። ለምን ማለታችሁ አይቀርም ምክንያቱን እነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩና ይሄ ቪዲዮ በጣም ለብዙ እህቶቼ እንዲደርስ አደራ ላይኳን እንዳትረሷት አይከፈል ምክንያቱም እኔ መስራቴን አላቆምም እናንተም ላይክ ማድረጋችሁ አታቁሙ ማለት ነው። እህቶቼ ትላንትና ላይቭ ላይ አንድ እህቴ መጣ ምን አለች መሰለችሁ? 1 አመት ከ5 ወር ሰርቼ የ5 ወር ደሞዝ ብቻ ሰጠችኝ አለች። ላከችላት ወደ ኢትዮጵያ ማለት ነው እጇ ላይ ሳይሆን። ከዛ በኋላ የ1 አመት ደሞዝ ደግሞ አልተሰጣትም። ከለታት አንድ ቀን ደግሞ እኔና ሴትዮ በትንሽዬ ነገር በልጇ ተጣልተን አውጥታ ስልክ ኖኪያ ስልክ ነበራት። ኖኪያን ስልክ ቅምት አድርጋ አውጥታ በር ዘጋችብኝ አለች መዳምየው ማለት ነው። ከዛም በኋላ የሆነ አረብ ጨለማ ላይ መጥቶ ምን ትሰራለሽ? ምን ገጥሞሽ ነው? ማንነሽ? ምንድነሽ? ብሎ ሲጠይቀኝ ኢትዮጵያዊት ነኝ እዚህ ቤት ከመዳሜ ጋር ተጣልቼ አውጥታ ጥላኝ ነው አለችው ለአረቡ። አረቡ እሺ በቃ ኤምባሲ ወስድሻለሁ ብሎ ኤምባሲ ጉዳይሽን አስተካክሉታል። እኔ ምንም ማድረግ አልችልም። አንቺን ኤምባሲ ከመውሰድ ውጭ እዚህ ቤት አንቺን ቢያገኙሽ እኔም በሌላ ነገር ሊከሱኝ ስለሚችሉ ብሎ ኤምባሲ ወስዳታል። ኤምባሲ ደግሞ ምን ያደርጋታል? ልጅቷ ምንም አይነት ነገር የላትም እጇ ላይ የሴትዮ ቁጥር የላትም፣ ፓስፖርቷ የላትም፣ የፓስፖርቷ ቁጥር አታውቅም፣ ሀtta የቤተሰቦቿን ቁጥር አታውቀውም በቃሏ ማለት ነው። ገባችሁ? ከዛ በኋላ ምን ይፈጠራል መሰላችሁ? ኤምባሲ አናቅሽም ምንም አይነት መረጃ ከሌለሽ ሂጂ ከዚህ ጥፊ ብለው አባረሩኝ አለች ከኤምባሲ። ግራ ገብቶኝ ጨልሞብኝ ውጭ ላይ ተቀመጥኩ አለች። እንደኔ ተቸግረው ኤምባሲ የሚመጡ ልጆች ለተለያየ ኬዝ አንስተው በቃ ካስታወስሽ ተመልሰሽ ትመጫለሽ፣ ካላስታወስሽ ደግሞ ስራ ትገባለሽ በጠፋ መልኩ ማለት ነው እናስገባሻለን ብለው ወሰዷት ማለት ነው። ልጅቷ ስራ አስገቧትና ስልክ ያዘችና ለምንድነው እኔ ጋር ላይ በመጣችው ቲክቶክ ላይ እንዴት መክሰስ እችላለሁ ሴትዮን? እንዴት ምን ማድረግ እችላለሁ? ሀባይቢ አንዴ ማለት ነው። አያችሁ አሁን አንድ ነገር ልንገራችሁ እዚህ ጋር እናንተ የ1 አመት ደሞዝ ወይም የ6 ወር የ7 ወር ደሞዝ ዝም ትላላችሁ። ነገ ከነገ ወዳ ሲሉ ነው 7 ወር 8 ወር የሚሞላው አይደለ? እናንተ ግን በትንሽ ነገር ትንሽ ስህተት ብትሰሩ ያልቅላችኋል። አውጥተው ይጥሏችኋል። አውጥተው የፈለጉ ነገር ያደርጓችኋል። ማንንም አይጠይቃቸውም። ገባችሁ? ማንንም እናንተ ጠንካራ ካልሆናችሁ እናንተ አንገታችሁ ምድፉ። አሁን ያቺ ልጅ ወዲያውም በዛን ሰዓት ኖኪያ ስልክ ራሱ ሳትወሰድባት በፍጥነት ፖሊስ መደወል ነበረባት። ገባችሁ አይደለ? ግን በሰዓቱ ስልኳ ቀማቻት። ልጅቷ ምንም አይነት ኢንፎርሜሽን የላትም። ኖኪያ ስልክ ነው ያላት። በቃ ምንም ማድረግ አልቻለችም። ኤምባሲ ተወሰደች። ኤምባሲ ማውጣት ወጣላት። አናቅሽም መረጃ ከሌለሽ። ለምን የሴትዮ ስልክ ቁጥርም ቢኖር ትጠየቅ ነበር። አያችሁ? ግን ብዙ ነገር ማድረግ ይችል ነበር ኤምባሲው ማለት ነው። ግን መርዳት አይፈልጉም። ሳውዲ ኤምባሲ እነሱ መርዳት ስለማይፈልጉ እናንተ ጥንቃቄ ማድረግ አለባችሁ። ሀባይቢ እንዴት ነው ጥንቃቄ የምታደርጉት? ደሞዝሽ 1 ወር ካለፈው ስራ አቁሚ። ደሞዝሽ 1 ወር ካለፈው ስራ አቁመሽ አልሰራም እዚህ ጋር ደሞዝ ካልተሰጠሽ ምን ትሰሪያለሽ? በቃ ከፈለግሽ አሳፍሪኝ፣ ከፈለግሽ ቢሮ ውስጥ የፈለገች ነገር ታድርግ። በነፃ ከምትሰሩ በነፃ ከምታገለግሉ። ገባችሁ አይደል? አያችሁ በትንሽ እሷ የ1 አመት ደሞዟ ጸጥ ብላ እየሰራች አንገቷን ደፍታ እየሰራች ለዛም 3 እና 4 ቤት እያሰራቻት ግን በልጇ ተጣልቶ አውጥተው ጣለቻት። ደሞዝ የእናንተን ደሞዝ እነሱ ጋር 3 ወር 4 ወር ሲኖር የልብ ነው የሚሰማቸው። እናንተን ማበሻቀጥ፣ እናንተን ሊደበድቡ፣ እናንተን ሊሰድቡ፣ እናንተን ሊጨቀጭቁ፣ እናንተ በዚህ ወጣሽ በዚህ ገባሽ ይሄ ስሪ። ለምን ሀታ እንኳን እናንተ ፊታችሁ ማየት አይፈልጉም ደሞዛችሁ እነሱ ላይ ካለ ማለት ነው። ስለዚህ እዚህ ጋር እናቴ እንደ ልጄ ነው ማይሽ እንደዚህ እያለው ብዙዎቹ ያሳስቷቸዋል። ደሞዛችሁ እስኪጠራቀም እቺ ልጅ ሴትዮ አውጥታ ጣለችበት ምክንያት አንደኛ ኪሳራ የለበትም። 1 አመት ከ5 ወር አገልግላታለች። ሁለተኛ የ1 አመት ብር ይዛባታለች። ገባችሁ? ስልክ የላትም ብለን አውጥታ ጣለቻት ማለት ነው። ከዛ ልጅቷ ላይቭ ላይ መጣችና ምን ማድረግ ይችላል? ከዛ ከአረብ ቤት አንዴ እግራችሁ ከወጣ ህጉ እናንተን ሊረዳችሁ ዝግጁ አይደለም። ሀታ እንኳን መረጃ ቢኖራችሁ ጠፍታለች ነው የሚባለው። ጠፍታለች በቃ ሴትዮዋን አውጥታ ጣለች። ወዲያውም ልክ አውጥታ እንደጣለቻት ኦንላይን ሆነ ወይም ደግሞ በአካል ሄደ ፖሊስ ጣባ ከኔ ቤት ጠፍታለች ብላ ትበልቃለች፣ ታመለክታለች። እናንተ ጠፍታችኋል ማለት ነው። ተጠያቂ አይደለችም ማለት ነው እቺ ልጅ።
ገባችሁ? ግን በጣም ጥንቃቄ ማድረግ መቻል አለባችሁ። አትዘናጉ። ደሞዛችሁን በየወሩ ተቀበሉ። በየወሩ ሀቢብቲ በ28 አሁን አይደለም መቀየር አለባችሁ። ተቀየሩ። ሀታ አሁን 6 ወር 7 ወር የሞላችሁ እህቶቼ ተቀይራችሁ ስራ አልሰራም በሉ። ቢያንስ አሁን የ6 ወር አልሰጡኝም የ5 ወር አልሰጡኝም የምትሉ አጥፉም እዚህ ኮሜንት ላይ አይደለ? ስለዚህ ምንድነው የምታደርጉት? ስራ አቆማችሁ እጃችሁን አጣጥፋችሁ ቁጭ በሉ። ቢያንስ የ2 ወር የ3 ወር ከሰጣችሁ ያንን ላክ አድርጋችሁ እንደገና ቁጭ ትላላችሁ ማለት ነው። የ2 ወር የ3 ወር ከዛ ደሞዛችሁ ጭልጥ አድርጋችሁ ትቀበላላችሁ። ራሳችሁን ታከብራላችሁ። ራሳችሁ ትከበራላችሁ። ደሞዛችሁ ተቀበላችሁ ማለት ራሳችሁ እንደምታከብሩ ያሳያል። እኔ ልጅ አለኝ፣ እኔ ቤተሰብ አለኝ፣ እኔ ባለ ትዳር ነኝ፣ እኔ ቸግሮኝ የመጣሁት አለቀ። እኔ ብሩን እፈልገዋለሁ፣ ብሩ ያስፈልገኛል፣ ለቤተሰብ የቤት ኪራይ ከፍላለሁ፣ የውሃ ከፍላለሁ፣ የማብራት ከፍላለሁ ብላችሁ መናገር መቻል አለባችሁ። ደሞዛችሁ 2000 3000 አይደለም 1500 ወይ 1200 ወይ 1000 ብር ነው። ገባችሁ? በየጊዜው ስትቀበላችሁ አይቸግራችሁም። ነገር ግን እናንተ ደሞዛችሁ 2 እና 3 ወር 4 ወር ስትጨምሩ እነሱ እንደኛ አይደሉም ሀባይቢ። እነሱ እንደኛ አይደሉም። እነሱ ቁጠባ አያውቁም። ደሞዛቸው 20 ሺህ 30 ሺህ ሊሆን ይችላል። ወር አይደርስም ደሞዛቸው። ገባሽ? እናንተን ከመግደል ራሱ ወደ ኋላ አይሉም። አንዳንድ አረመኔ አረቦች አሉ በነገራችን ላይ ወላሂ እኔ በጣም ነው የገረመኝ። ብዙ ጉድ አለ በደሞዝ ምክንያት ብዙ ጉድ አለ። ብዙን እናወራዋለን። ከብዙ ጥቂቱ ነው ይሄም ነገራችሁ። እኔ ጠዋት ቲክቶክ ላይ ላይቭ ገባለሁ። የምታቁኝ ታቁኛላችሁ እዚህ ኮሜንት ላይ ማለት ነውና ብዙ ጉድ ነው የምሰማው። በቃ በደሞዝ ጉዳይ የ3 ወር 4 ወር ከለከለችኝ፣ ትመታኛለች። መምታት መደብደብ አይችሉም። ስልክ ካላችሁ ፖሊስ መደወል፣ ከተደባደባችሁ አላጥልት ፖሊስ መደወል። የትም ሀገር ላይ የሳውዲ የፖሊስ ቁጥር 911 ነው። በቀጣይ ደግሞ የሌበር ኦፊስ ፈልጌ እሰጣችኋለሁ። የሌላ ሀገርም ፈልጌ ኢንሻአላህ እዚህ ኮሜንት ላይ ጠይቁኝ ይዤላችሁ እመጣለሁኝ ማለት ነው። የብዙ ሀገር የፖሊስና ሌበር ቁጥር ማለት ነው። ህጉ ከናንተ ጋር ነው። ግን ምንድነው ደሞዛችሁ እነሱ ጋር አታስቀምጡ። አትስሩ ያለ ደሞዝ አልሰራም። በቃ ያደረጓችሁ ነገር ያደርጓችሁ። ያለ ደሞዝ መስራት አልችልም። በቃ አልችልም። በቃ እናንተ አንገታችሁን አትድፉ። ተናገሩ። የሆነ ነገር መጥፎ ነገር ሲናገራችሁ መልስ ስጡ። ዝም አትበሉ። ጥሩም ሲናገራችሁ መጥፎም ሲናገራችሁ ዝም አትበሉ። ለነገሩ መልስ መሰጠት አለበት። ምክንያቱም ከእነው አረብ መልስ ሲሰጡት ነው የሚፈራው እንጂ ማንኛውም ነገር ስትደረጉ አንገታችሁን ዝቅ አድርጋችሁ አንገታችሁን ደፍታችሁ ዝም የምትሉ ከሆነ ወላሂ በምንም ነገር ይጎዷችኋል አረብ። በቃ አትናገርም ብለው ስለሚያስቡ ማለት ነው። ፖሊስ ደውላችሁ ሳታለቅሱ ተናገሩ። ሳታለቅሱ በድፍረት ተናገሩ። ቀና ብላችሁ ተናገሩ። ቀና ብላችሁ አውሩ። ምንም የሚያስፈራ ነገር የለም። ወጣ እንኳን ቋንቋ ባታቁ ቢሮ እንዲደወላችሁ እህቶቼ፣ እናንተ እህቶቻችሁን የምታመጡ እህቶቻችሁን ምከሩ። እህቶቻችሁ ደሞዝ